በ1974 የዓለም ዋንጫ ማይረሳ ነገር ከፍጻሜው በፊት የሆነ ነው። ለዋንጫ የደረሱት ሆላንድና ምዕራብ ጀርመን ነበሩ እና ምን አደረጉ ጀርመኖቹ? እንግዲህ አዘጋጆቹ እነሱ ናቸው። ቢልድ የሚባለው ትልቅ ጋዜጣ ያቀናበረው ነገር ነው ይባላል። ለሆላንዶቹ ያረፉበት ሆቴሉ ያሉ ጥበቃዎችን በገንዘብ ደልለው በጣም ውብ የሆኑ ያማሩ ሴቶችን ወደ ሆቴሉ እንዲገቡ አድርገው ተጫዋቾች ደግሞ የሆቴሉ የመዋኛ ቦታ ላይ እየተዝናኑ ነበረ። በቃ ተኝተው ብለው እየተዝናኑ ነበርና እነዚህ ሴቶች ገብተው ከተጫዋቾቹ ጋር አብረው በቃ አብሯቸው ሲሆኑ ፎቶ ሲነሱ እንደዚህ ያለ አይደለም ያው ተልኮ ተሰጥቷቸው የገቡ ሴቶች ናቸው። እና ጋዜጦቹ ደግሞ እነዛን ፎቶዎች አነሱና አወጧቸው። ሲያወጧቸው በተለይ በሚስቶቻቸው ላይ የተጫዋቾቹ ሚስቶች በጣም ተበሳጩ። በቃ ስንት ነገር እየተባለ እሱ ለካ ከሴቶች ጋር ገዳይ ላይ ነው የሚል ነገርና ብዙዎቹ ተጫዋቾች በቃ ሚስቶቻቸውን እንደምታስቢው አይደለም እያሉ ለማግባባት ሆላንዳውያንም ተቆጥተዋል። ማለት ትልቅ የዋንጫ ጨዋታ ከፊታችን እየጠበቀን እንዴት እንደዚህ አይነት ነገር ያረጋሉ ብለውም ደጋፊዎች ተቆጥተው ነበር። ብቻ በተጫዋቾቹ ላይ ከባድ የስነ ልቦና ጫና ነበር የተፈጠረው። በቀጣዩ ቀንም ተሸነፉ ፍጻሜውንም እና እንግዲህ ቢልድ የሰራው ሸፍጥ ነው ይባላል ይሄኛው።